እንግዲህ ሰሞኑ አንቺ ጋር መተን ነበረ እኔና ቡዜ ሆነ መተን ልጅ ብለን የጠየቅንሽ ወይ ደግሞ ልጁ ሀያቶቹ ጋር ሄደው ይደግ ሀያቶቹ ጋር ይደግ ያንበት እኛ ያለ አንቺ ፍቃድ ልጅ ከአንቺ ነጥለን ለመውሰድ አይደለም። ገብቶሻል አይደለም? ግን አሁን ሲመስለኝ ለእኔ የገባኝ ነገር አብረሽ ያንን ነገር እኛ ስንጠይቅ ወይ ደግሞ አንቺን እንደጠየቅንሽ ሲያውቅ በእጅ አዙር እሱ ልጁ ነው አስወሰደው ወይ ወሰደው ወይ ቡዜም ሊሆኑ ይችላሉ። አላውቅም በቃ ምክንያቱም ይሄ ነገር ልክ አይደለም። በዚህ ሀሳብ እንደማልስማማላቸው ስለሚያውቁም ነው ይህንን ነገር ከጀርባ ያደረጉት። ገብቶሻል አይደለም? እኔ ያለትም እኔ የመጣሁት የአንቺን ፈቃደኝነት ተመርኩዤ አንቺ ያለትም እያልኩሽ ነበር። አንቺ ፈቃደኛ ካልሆንሽ ምንም የሚሆን ነገር የለም እያልኩሽ ነበር አይደል? ያለ አንቺ ፍቃድ ልጁን ሀያቱ ጋር እኛ ሀያቱ ጋር ሂድ ያንበት ምክንያቷ ነው። በቃ ልጁ ቢያንስ በጥሩ ስነ ምግባር እንዲያድግ ፈልገን ነው ወይ ደግሞ እንዲያድግ ፈልጌ ነው እኔም ብሆን ተረዳሽኛ። ነገር ግን ያንን ነገር እንደጠየቅን ሲገባው በእጅ አዙር ሄዶ ልጁን ከዛ ማስወሰድ ማለት ይህ እጅግ በጣም የሚደብር ነገር ነው። በዚህ ሀሳቡም ደግሞ እኔ እሺ እንደማልላቸው ስለሚያውቁም ነው ይሄ ጉዳዩም አልነገሩኝም። የት እንደሄደም ሉሌ ምንም የማውቀው ነገር የለም። ገባሽ? እኔ እንዳውም ሉሌ እኔ እንዳውም የመሰለኝ እኮ አንቺ አውቀሽ ልጁን ደብቀሽ የሆነ ሰበብ የምታደርጊ ነበር የመሰለኝ። ከዛ አንቺ ደውለሽ እንደዚህ ስትኝ ደግሞ በጣም ግራ አጋባኝ። አይደለም ገባሽ እንዴ መሰለ ዴቭ፣ ያን ቀን ራሱ ልጁን መታችሁ ሀያቱ ጋር ይደግ ምናምን በምትሉበት አጋጣሚ ራሱ ብዙ በስነስርዓት እያወራችኝ አልነበረም። በጣም ብዙ ነገሮችን እንድታዘብና እንድረዳን ያደረገችኝ ገብቷል። አንተ በስነስርዓት ነገሮችን ለማስረዳት ስትሞክር እሷ ግን ኢቨን እዛ ጋር ልጅ አለ እንኳን ብላ አላሰበችም። በጣም የሆነ ከጣራው ብላ እየጮኸች ምናምን ነበር እየተናገረች ራሱ እየነበረው እና ልጁ ዝች ጋራ ስለሱ ብትጨነቅ ስለሱ ብታስብ ምናምን ኖሮ እንደዛም አይነት አነጋገር ልታናገረኝ አችልም። ወይ ደግሞ ልጁን መልሹና እኛ እንነጋገር ልትለኝ ጭምር ይገባ ነበረ። ገባ? ትናንትና ምንም አልመሰላት ጀመር። እነሱ ማ ነው አደረገ ልንገር፣ ምንም ነገር አይመጣው ነው እያወሩት ያለው ነገር። አብርሃም ኤርሜላን ቡዜም ምንም ነገር አይመጣም፣ ምንም ነገር አያመጡ ምናምን ነገር ነው። በቃ እኛ የራሳችን ኃይል የራሳችን አቅም እኮ በዚህ አቅም አንችልም። ስለዚህ ነገር ውስጥ